በድብቅ ነው ሰው የሚከታተሉት በአብዛኛው እና ትመጣለች ከዛ እኔ ከገባህ በኋላ ሰላም ትላታለ እኔ ቤቱን ትችላችሁ ስወጣ ነፃ ሆናችሁ ታወራላችሁ በየሰጠይቅ 450 ሺህ ብር ምን እንዲደረግ ነው የከፈሉት ይሄ ነው የኔ ጥያቄ ደነገጥኩ አንቺ ሴትዮ ከህይወቴ ውጪ ስልኩን ለመሆኑ ከየት ነው ያመጣሽው ለምንድን ነው የምትከታተኝ ጸጉሩ ራስ እዚህ አሁን ላይሰንሱ ላይም ያለው ደሴም ነው እሱን ግለሰብ ነው እየገለጹልን ያለው ከ450ው በኋላ የጠየቁኝ 1.1 በደንብ ያባነነ ይመጣ ለምን የህግ አካላትም ምንም እርሶን ለማገዝ ትክክለኛ መረጃ ይፈልጋሉ ሶ በማን አካውንት ነው የገባው እንኳን እንደ ውሻ ግርግሬን ትከተኛለሽ ደሞ ምን ልታረግ ይመጣል እንዴት ሰማ በነገራችን ላይ ካለ ፍቃድ በድብቅ ሰውን መከታተል እንደው ተገቢ ነው ብለ ያስባል ራሴ ማንበብ ጀመርኩ በድብቅማ እንደሚከታተል ተነገረው ልጨርስልህ ኖ ቆይ ተነገሩት ቆይ ይኸውልህ ምን የሚል ጽሁፍ አለ እዚህ ላይ ሰላም ጤና ይስጥልን የተከበራችሁ የዮሃ ሚዲያ ቤተሰቦች እንደምን ሰንብታችኋል በዮሃ ሚዲያ የተለያዩ ቤተሰባዊ ማህበራዊ ያልተነኩና ያልተዳሰሱ ታሪኮችን ወደ እናንተ ወደ ተከበራችሁ ተመልካቾች እንደምናደርስ ይታወቃል ዛሬም በአንድ ታሪክ ተገናኝተናል ከዚህ ቀደም ባለው ቀን እንግዲህ ዩቲዩበሮች አታለሉኝ አሜሪካን ሀገር ነበር ኑሮዬ የወንድሜን ጉዳይ ተከታተሉ ብላቸው አታለሉኝ ብለው አንዲት እናትን ይዘንላችሁ ቀርበን ነበር ዛሬ በድጋሚ ተገናኝተናል እንዳልክ ዩቲዩበሩ ማን ነው እንደዚሁም እየደረሰብኝ ያለው ዛቻና ማስፈራሪያ ቢበቃ ይሻላል ይላሉ የዛሬ በድጋሚ ያገኘናቸው ባለ ታሪካችን በቆይታችን ሁሉንም በዝርዝር ወደ እናንተ ለተከበራችሁ ተመልካቾች እናደርሳለን እኛን ማግኘት ከፈለጋችሁ በዮሃ ሚዲያ የሚቀርብ ጉዳይ ካላችሁ ልትደውሉልን ትችላላችሁ እኔ አለምሰገድ ታደሰ ነኝ አብራችሁን ቆዩ ልዩ የሆነ ስጦታ ከሚራክል ቤተ ውበት ለሴቶችም ለወንዶችም ልዩ ፓኬጅ አዘጋጅተናል የሴቶቹ ፓኬጅን በተመለከተ ሸጋ ዞማ እፎይና ደስታ ፓኬጆችን እንደ ምርጫው ይጠቀሙባቸው በወንዶች በኩል ጎፈሬ ጉብልና ሸጋው ፓኬጅ ተዘጋጅቷል ታዲያ ምን ይጠብቃሉ አሁንኑ ወደ ሚራክል ቤተ ውበት ጎራ በማለት ውበቶን ጠብቀው ለራስዎ ምቾትና ደስታን ይፍጠሩ ሚራክል ቤተ ውበት ለሚኩራ ክፍለ ከተማው ፊት ለፊት ንግድ ባንክ ያለበት ህንጻ ሁለተኛ ፎቅ ላይ ያገኙናል ለበለጠ መረጃ በ0948 29 5959 እና በ0116 39 13 37 ላይ ይደውሉ እንኳን ደህና መጡ በድጋሚ እንኳን ደህና ቆያችሁኝ እናመሰግናለን በድጋሚ ተገናኝተናል እንግዲህ ቀደም ብሎ አንድ ቪዲዮ ለቀን ነበረ የርሶን ታሪክ ከወንድሞ ጋር በተያያዘ በነበረው ነገር ላይ እንግዲህ አንዳንድ ዩቲዩበሮች አጭበርብረውኛል ያው ገንዘቤን አልመለሱልኝም ገንዘቤን ወስደዋል ብለውን አቅርበን ነበርና ዛሬ የበለጠ በደንብ በዝርዝር እንድንነጋገርበት ማናቸው ምንድነው የሚለውን ለማውራት ነው የተገናኘነውና ምንድነው የሆነው ዩቲዩበሮቹ እነማን ናቸው ከሱ ልጀምር ዩቲዩበሩ ትላንትም በገለጽኩት እንዳልክ ቲዩብ ነው የሚለው እንዳልክ ቲዩብ ነው የሚለው እንዳልክ ቲዩብ ነው የሚለው ምንድነው የሚሰራው ያው ቪዲዮዎችን እንትን ይላል እነዚህ ገንዘብ የተወሰደባቸውን ሰዎች ያስመልሳል እንደገና እንደዚህ በወንድና በትዳር መሃል የሚማግጡ ሰዎችን ያጋልጣል እንደገና ደግሞ እንደዚህ በደብተራ በመናምን የተያዙ ሰዎችን አንዱ ላንዱ ያስያዘውን በመጠየቅ ያጋልጣል እኔ ሳስበው መልካም ስራ ነው የሚሰሩት እኔ ትላንትም እንደተናገርኩት እኔና እነሱ ያገናኘን እኔ ወንድሜ እሺ ስለማይል ነው የትላንቱ ቆይታችን ላይ እንደውም ያስታርቃልም ብለው ነበር አይቻለሁ አሁን ሰዎች ሳይግባቡ ሲቀሩ ያስማማል አንዱ ካንዱ ከወሰደ እንዲመልስ ያደርጋል እንዳልክ አሰፋ ነው የርቅ ማድ ፕሮግራም የሚሰራው አይደለም እንዳልክ አሰፋ አይደለም ይሄ እንዳልክ ቤዛ ነው የሚለው እንትኑ ላይ ዩቲዩብ ላይ የሚለው እንዳልክ ቤዛ ነው ይሄን ጥያቄ ለምንድን ያነሳሁት ያው ግልጽ እንዲሆን ስለፈለኩኝ ነው ማስታረቅ እንዳልክ ሲባል ያው በከተማችን በጣም ብዙ እንዳልኮች አሉ እንግዲህ ኢትዮጵያ ውስጥ እንደሚታወቀው አዲስ አበባም በጣም ብዙ እንዳልኮች አሉ ሚዲያው ላይ ደግሞ ወደ ሚዲያው ስናጠባው ብዙ እንዳልኮች አሉና ከነሱ ከሚታወቁት እንዳልኮች ውስጥ መካከል ለምሳሌ ማስታረቅ ሲነሳ ያው እኔንም ስለሚመለከተኝ
እንዳልክ አሰፋ እንዳልሆነ ለተመልካቾችም ግልጽ እንዲሆን ስለፈለኩኝ ነው። ምክንያቱም አይ እንዳልክ ቤዛ ነው። አዎ እንዳልክ አሰፋና እኔ ያው በርቅ ማዕድ ተመልካቾች እንደምታውቁት ምናልባት ያለፉትን ከ16 ያላነሱ ዓመታትን እንግዲህ አብረን እየሰራን ነው ያለነውና ያው እንዳልክ ሲል ያው ቀጥታ ሰው ማስታረቅም ሲል ደግሞ ቀጥታ እኛ ያለፉትን ዓመታት እየሰራን ያለነው ስራ ስለሆነ እንዳይጋጭ ይሄ ሌላ እንዳልክ ቲዩብ የሚል እንደሆነ እንዲታወቅ ስለምንፈልግ ነው። እሺ እኔ ነገሩ አምኜበት ነው የጀመርኩት ማለት ነው። ለምን ፕሮግራማቸውን ስለማይ መልካም ብዙ ነገር ስለሚያደርጉ ብዙ የተሳሳቱ የተበሉ ሰዎችን ሲያስመልሱ በዩቲዩባቸው ያለው ሲያመሰግኗቸውም ያለው እና እኔ ወንድሜ የመብላት ያህል ሳይሆን ወድጀን በቤተሰባዊ መልክ ተስማምተን ያደረግነው ነገር ነው። ግን እሱን ለማነጋገር አልተቻለም። እንዲሁ አሁን እንኳን ቢገልጽላችሁ ለህቴ ሲነግራት ለዳግማይ ለሹር ቅዳሜ ገባለው ነበር ያለው። ግን የገባው እሱ ሮብ ማታ ነው ከሹር ቅዳሜ በፊት ማለት ነው። ይሄ ትክክለኛ የሚያደርገውን ነገር አይናገርም። እና እነሱ ደግሞ ትላንትም እንዳልኩት በማስታረቅ መልኩ ፕሮግራም ስለሚሰሩ አላደለም ምናልባት የኔ ደካማ ጎን ሊሆን ይችላል። አዎ በጣም በርካታ ሰዎች በዩቲዩበሮች ያው አሁንም እንግዲህ በትላንቱም ቆይታችን የተወሰነውን አንስተናል ብዬ አስባለሁኝ። ሰዎችን በማጭበርበር የተለያዩ ያልተፈጠሩ ያልሆኑ ታሪኮችን በመስራት ያው ህዝብን የሚያደናግሩ አሉ። የተወሰኑ የተያዙም እንዳሉ መረጃዎችን እያየን ነበረ። ስለዚህ እንደዚህ አይነት ነገሮች ደግሞ ምናልባት ለሚሰሩ ሰዎች ደግሞ እንግዲህ ስራቸውን በአግባቡ ለሚሰሩ ሰዎችም ተጽዕኖ ይፈጥራል ብለን እናስባለን። ትልቁ ነገር ግን ወደ ዋናው ጉዳይ ልምጣና እሺ ቪዲዮውን ይከታተሉ ነበረ። ይከታተሉ ስለነበረ አመኑትና ከወንድሞት ጋር ያለውን ጉዳይ እንዲከታተልሎት ተስማሙ። ከማን ጋር ነው ቀጥታ እርሶ የተነጋገሩት? መጀመሪያ ያናገረኝ እንዳልክ ነው። በምንድን ነው ያወራችሁት? መጀመሪያ በፌስቡክ ጻፍኩለት ፕሮግራም እናንተ ጋር ማቅረብ እንደምፈልግ እና ጉዳይ እንዳለኝ እና ከ7 ቀን በኋላ አወራሻለሁ ብሎ አለኝ። እሺ ብዬ እንትን አልኩኝ ማለት ነው። ከዛ ጻፈልኝ የሚያወራኝ ሰው እንዳለ እና አልጻፈልኝም፣ ተደወለልኝ። እሱ ራሱ ደውሎ እንደሚያወራኝ ነበር የጻፈልኝ። ተደወለ። ሲደወል ከዛ ነው የመጣሁት ምናምን ብሎ ሲለኝ ስሙን አልነገረኝም። ከዛ እንዳልክ ቲዩብ እንደሆነ ሲነግረኝ ለሱ መልሼ ቴክስት አደረኩት። ካንተ ጋር ተደውሎልኝ ነበር። እርሶ ስልኮትን እዛ ፌስቡክ ፔጅ ላይ ነው ያስቀመጡት? የኔን ስልክ እንትን ሜሴንጀር እሱን በእንትኑ በርግጥ አላስታውሰውም በምን እንትን እንዳልኩት። መጀመሪያ በፌስቡክ ነው። ፌስቡክ ምን የሚል ፔጅ ነው ያለው? ፌስቡክ እንዳልክ ቲዩብ የሚል የፌስቡክ ፔጅ አለ? አዎ እንዳልክ ቲዩብ የሚለው ላይ ነው የሚወጣው። እዚህ ላይ ማየት እንችላለን። እንዳልክ ቲዩብ የሚል የፌስቡክ ፔጅ አለ። አዎ በፊት ስልክ ቁጥሩ ይወጣ ነበር። ያደረገው ማክስ አድርጎ የሚሰራው ማለት ነው። ጸጉሩ ራስታ ማለት ነው። እሱ ነው ኮንታክት ያደረጉት እርሶ? አዎ እንትን ሲያነጋግረኝ ድምጹ በጣም ዝቅ ያለ ነው እና በቮይስ ላኪልኝ ብሎ ሲል ዋትስአፓቸው ስገባ ቁጥሩን አስገብቼ ስገባ ፐርሚሽን ይፈልጋል። አሁን ራሴ በቮይስ ይላኩለታል። ፐርሚሽን ይፈልጋል ስላለኝ እናንተን በዋትስአፕ ላገኛችሁ አልቻልኩም ብዬ ላኩለት ማለት ነው። ከዛ በ7 ቀን ውስጥ እንደሚያነጋግረኝ በፌስቡክ ላይ ላከልኝ ማለት ነው ሜሴጅ። ከወንድምሽ ጋር ምን ሊያራርቃችሁ ቻለ የሚለው ጥያቄ ሲመጣ እኔ ያልኩት ወንድሜ ከኔ ጋር አብረን ነበር ምንኖረው። እዚህም አገር ቤት ሆነን እዛም ከሄድን ጊዜ ብዙ ጊዜ አብረን ኖረናል። አሁን ይሄንን ቤቱን እንዲሰራ ሐሳቡ ከኔ መጣ። ሰጥቼው እንዲሰራና ሰተነው እንዲሰራና ሲጨርስ እንዲከፍልልን ተነጋገርን። ከሚስቱ ጋር ያለው እኔ ነኝ ያመጣኋት ቤት ማለት ነው። ከሱ ጋር እንዲገናኙ አደረኩት። ውጪ እንደዚህ በውጪ አያታል መንገድ ላይ ማለት ነው። ግን እኔ ደግሞ ከሷ ጋር እንተዋወቃለን። ቀደም ብለን የምንተዋወቀውም እኔ የምሰራበት ስቶር ትመጣ ነበር በፊት ባሏ ጋር እና ትምህርት ቤትም ኮሌጅ ስንሄድ እንገናኝ ነበር። አሁን ለብዙ ጊዜ ሳላያት ቀረው። በአጋጣሚ ሾፒንግ ሄጄ ስመጣ መንገድ ላይ እንገናኛለን። ምን ነው ጠፋሽ አይቼሽ አላቅም ምናምን ስላት
ምን እኮ አዎ እሱንም አይቼው አላቅም ስላት ወይ ከሱ ጋር እኮ ከተለያየን 4 ዓመት ሆነን ትለኛለች። እና እንባ የተናነቃት አይነት ሆና አይዞሽ በቃ ያለ እኮ ነው የምንም እንትን የለውም በእንግዲህ ስልክሽ ስጪኝ ስልክሽ ስለሌለኝ ልደውልልሽ አልቻልኩም እልና የቤት ስልክ ነው እቀበላትና ትንሽ እያወራን እንዲህ ከወንድሜ ጋር ቁጭ ብለን ስናወራ ያቺ ልጅ እኮ አየኋት ስልኳንም ሰጥታኛለች እና ብትተዋወቅ ምን ይመስልሃል አልኩት። አይ እኔ አሁን የቤት እቅዱ ስላለኝ ሪሌሽንሺፕ ውስጥ መግባት አልፈልግም ይለኛል። እና እኔም ደግሞ እንደሱ አይደለም ጓደኛዬ ግድ ያዝ አንተ የምትሰራውን ነገር የሚያግድ ነገር የለም እቺ ልጅ እንዴት አገኛታለሁ ሲል እቺ ልጅ እኔ አመጣታለሁ በሆነ መልኩ ቤት ነው እንግዲህ የዛሬ 14 ምናምን ዓመት የሆነ ታሪክ ነው። አዎ እና ሳመጣት ስትተዋወቁ ለማወቅ ይመቻል። ታወቃት ማለት ዛሬ አገባሃት ማለት አይደለም። ግን የግድ ጓደኛ ቢኖረው ጥሩ ነው። ከመሰለህ አድርገው ካልመሰለህ ቶ ስለው እሺ ይለኛል። እና ከተወሰነ ቀን በኋላ ቀጥራታለሁ። ነይ ቤታችን ነይ ቤቴ ነይና ቡና ጠጪ ቡና ላፍላለሽ አልኳት። እሺ አሜሪካን ሀገር ነው ወይስ እዚህ ነው? አሜሪካን ሀገር። እሺ በቃ ቤቱን አድራሻ ሰጣታለሁ። ለወንድሜም ቀጥሪያታለሁ። በዚህ ቀን ትመጣለች። እሷ ነው ያልኳት 2:30 ነው። እሱ ደግሞ ከስራ የሚመለሰው 3:00 ነው ቤት የሚገባው። እና ትመጣለች። ከዛ እኔ ከገባህ በኋላ ሰላም ትላታለህ። እኔ ቤቱን ትቼላችሁ ስወጣ ነፃ ሆናችሁ ታወራላችሁ በአይንም ስለምታውቃት ብዬ አልኩት። እሺ አጣበሷቸው። አሁን ቡና ተፈላ። እሺ እኔና እሷ እያወራን ወንድሜ መጣ። ከዛ ቡናውን ለሱም ሰጠውና ምን አልኩና በሉ መጣው ተጫወቱ ብዬ እኔ ወጣው እና ለረጅም ሰዓት አልተመለስኩኝም። አምሽቼ መጣው ወደ ቤት ማለት ነው። ከዛ ወንድሜ እንዴት ነው አልኩት ስለው ምንም አትልም ግን ስልክ ቁጥር ሰጣኛለች። አይ እንትን በል ጓደኛ መያዝ መጥፎ አይደለም ላንተም ቢሆን እሷም ደግሞ ትንሽ በሰው ስለተጎዳች ጥሩ እንትን ይኖራታል። ጠልቀህ አትግባ ቀደም ብለህ ወቃት ለማወቅ ሰው ቀደም ብለህ ካላወቀው ለነገ ለፊውቸር ቤተሰር ተጨርሰ ብትመጣ እዚህ እኮ ሰው ያስፈልጋል ብዬ አልኩት። እንግዲህ እስቲ ቡና ተጠራ በሁለተኛው ቀን ምናምን ያው ፍላጎታቸውን እንተናሉ። አይ ጥሩ ዋና የናንተ መስማማት ነው አልኩ። አሁን አገር ቤት ይገባሉ ከተወሰነ ወር በኋላ ማለት ነው። እንቺ ሴትዮ ባክሽ ማግሌ ላክ እያለች ነው ምን ይሻላል አለኝ። እንግዲህ ካመንክበት ላክ ምን ችግር አለው የምታደርገውን ነገር እኮ ሽማግሌ መላክ አያግድህም አልኩት። ገቡ። በስንተኛው ቀን ወንድሜ እንደገባ ልጠይቅ ስደውል አገኘዋለሁ። ሳገኘው እንዴት ነው ምናምን ሽማግሌ ተኮ ተላከ ኮንግራ በያት እንቺ ቁጥሯን ይለኝና ይሰጠኛል። ከዛ የሱን ዘግቼ ወደሷ ደውላለሁ። እንዴት ነሽ ደህና ነሽ ወይ ሽማግሌ ላካችሁ በጣም ደስ ይላል ኮንግራ ስላት ምን አገባሽ አለች። ደነገጥኩ። አንቺ ሴትዮ ከህይወቴ ውጪ ስልኩን ለመሆኑ ከየት ነው ያመጣሽው ለምንድን ነው የምትከታተኝ አለችና ስልኩን ዘጋቸው። እሷ የዛት ኢትዮጵያ ናት። ኢትዮጵያ እኔ ከዚህ ነው ከአሜሪካ ነው የምደውለው። በኋላ ደነገጥኩኝና በቃ ምንም እንደምል ግራ ገባኝ። በስንተኛው ቀን ወንድሜ ደውይልኝ ብሎ ለሜሴጅ ይታል ለህቶች ስደውል ደወልኩለት። እንዴት ነው ምን አለችሽ አለኝ። አይ ስልኩ ተቋረጠ አልኩት። ሞክሪላት ሲለኝ እሺ አልኩኝ። እኔ አልሞከርኩም ማለት ነው። አሁን ከአንድ 2 ወር በኋላ ትመለሳለች ከአዲስ አበባ ወደዛ። ስትመለስ ጓደኛዋ ትደውልልኝና ዛሬ ትገባለች ነይና ቡና ጠጪ ትለኛለች። ብዙም ደስ አላለኝም። እሺ አልኳት። ሄድኩኝ። ስገባ ሰዎች አሉ። እንደምን ዋላችሁ ብዬ ስገባ ውሷ ውስጥ ነበረች። ስጦታ አየችኝ። እንኳን እንደ ውሻ ግርግሬን ትከተኛለሽ ደግሞ ምን ልታረጊ መጣሽ እንዴት ሰማሽ አለች ስትል እሷ ኧረ እኔ ነኝ የጠራኋት ነይ ቡና ጠጪ ብዬ መምጣትሽን ሰምቼ ትላለች ስትል አሁን ሁሉ ቡና ቀርቧል ምን ብሏል እንዳልጠጣ እንዳልቀመጥ ውስጥ የሰላም የለውም እንዳልቆይ መቆየት አልቻልኩም። በኋላ ዝም አልኩኝና ውስጤም እየተረበሸ መጣ። ምክንያቱም በሰው ፊት ስለተናገረች ምንም ያረኩት ነገር የለም። በሉ ደህና ዋሉ ብዬ ወጣሁ። ከዛ ወዲህ አላየኋትም። ምንድነው ምክንያቱ ግን አላውቅም። ምንም የተነጋገራችሁ ምንም የተነጋገርነው ነገር የለም። ትውቃችሁ እንዴት ነበር? ትውቃችን ነገር እኔ የምሰራበት ስቶር ባሏ ይሰራ ነበር የበፊት ባሏ ማለት ነው። አሁን እሱ ይመጣልኛ ጋር
እኛ ጋር ሲመጣ የሆነ ነገር የሚበላ ነገር ሰጠዋለሁ። ይሄን አልበላም ለሚስቴ ይዤ እሄዳለሁ አለኝ። አይ በቃ ከፈለክ በላ ከፈለክ ይሄንን ይዘህ ሄድ ብዬ 2 ነገር ሰጠዋለሁ። 2 ይዞ ይሄዳል። ይሄድና ከየት እንዳመጣህ ትለዋለች። እሷ ናት የሰጠችኝ ብሎ ይዟት ይመጣል በሳምንቱ ማለት ነው። ከዛ ወዲህ እኛ ጋር እየመጣች ካርቦች በነፃ ሰጣታለሁ። በሳምንት ቅዳሜ ብቻ ትመጣለች። ከዛ ደግሞ ትምህርት ቤት እንገናኛለን አንዳንዴ ስንተላለፍ ማለት ነው። ከዛ ሌላ እንትን የለም። አንደኛ ደግሞ የሰፈር ልጅ ናት። አካባቢያችን ራቅም ቢል እነሱ የአውቶቡስ ተራ ሰፈር ልጆች ናቸው። በቃ ብዙ ነገራችን ኮመን የሆነ ነገር አለ። ነገር አይገባኝ ታዲያ ማለት አሁን እንደዚህ ሰላም ከሆነ ግንኙነታችሁ እንደውም ጭራሽ ወንድምሽን አሁን እኮ በትዳር 10 ምናምን ዓመት ኖሯል። አዎ አሁን እንዴት መሰለ ከዛን ጊዜ ጀምሮ ማለት እንዳስተዋወቅኳቸው ይሄ ኔጌቲቭ እንትን ሲመጣ ነገ ከቀጠለ ብዙ መለያየት ስለሚያመጣ እኔ ራኩ በቃ። ከዛ ወዲህ ጣልቃም አልገባሁም። እዛ አካባቢ ነበር ምኖረው። በፊት ምኖረው ከ1 ሰዓት ነድቼ ነበር የሚሄደው ወደ ስራ። ለምን ወንድሜ ከኔ ጋር ስለሚኖር ለሱ ስል ነበር ወደዛ መመጣው። አሁን ሊዜን ስጨርስ እሱ ከሷ ጋር መኖር ስለጀመረ እኔ ሄድኩኝ ማለት ነው። ቀየረ ለስራ የሚቀርበኝ ቦታ ሄድኩኝ። አሁን ግንኙነታችን ተቋረጠ። እሱ ይሄዳል ለተወሰነ ወር ቆይቶ እሷ ጋር መጥቶ ያርፋል፣ ተመልሶ ይሄዳል። ከኔ ጋር ከፈለገ በስልክ እንትን ይላል፣ ከፈለገም ቤት ይመጣል። ከሷ ጋር ያለው ግን በዛን ቦታ ላይ ቆመ። ምክንያቱም እኔ ቀና አስቤ ቤት ያምጥቻት እሷ እንዴት እንደዚህ አይነት ነገር እንትን ትላለች። መዳር ሳይሆን ስልድ በጎ ነገር ማድረግ ለሰው ጥሩ ነው። እንደገና ደግሞ እሷ በሰው ስለተከፋች ሰው ሲያዝን እንዴት ይሰማሃል? እንግዲህ ሰዎች ምናልባት እሷ ይሄን ቪዲዮ ልታይ ትችላለች ብዬ አስባለሁ ለመናገርና አንዳንዴ ሰዎችን አውቀን ብቻ አይደለም ሳናውቅ ልናስከፋ እንችላለን። ሳናውቅ ይሄን በጣም መረዳት መቻል አለብንና ምናልባት አሁን ለምሳሌ እኔ በእናንተ መሀልም ሰላም እንዲመጣ ስለምፈልግ ነው። ምክንያቱም በቃ ይሄ አንዳንዴ ነገሮች ሲፈጠሩ ለበጎ ነው። ምክንያቱም ድጋሚ ሊያገናኙን ይሆናል። ገባውት አይደል? ይሄን ማሰብ አለብንና አሁን እርሶ ይሄ አሁን የሚሉትን ሰው ማነጋገሮትን በምን እርግጠኛ ሆኑ? አንደኛ የሚጽፋቸው ነገሮች በዩቲዩብ ላይ በሚገልጻቸው ቃላቶች፣ ሁኔታዎች ትክክለኛ እሱ ነው እና ደግሞ እንዳልክ ነህ ወይ ብዬም መልሼለታለሁኝ። ራሱ ፌስቡክ ላይ ያለው እንትን ስትነካ የሚወጣው ይሄ ነው። አዎ ሰዎች ምናልባት መጠንቀቅ ስላለብን ነው። እኔ እዚህ ጋር እኔ የራሴን ገጠመኝ ልንገራችሁ። በእኔ አለምሰገድ በሚል በስልክ ሰዎች አለምሰገድ እርቅ ማዕድ ተብሎ ያወሩ ነበር ሰዎችን። ከዛ በኋላ እንግዲህ ፊዚካሊ እንኳን ማንቀራረብ አይነት ሰዎች ነበሩ እነዛ ሰዎች እንዳጋጣሚና አንድ የምታቀኝ እህት ነበረች እና እሷን ነበረ አለምሰገድ ነኝ ያሉ ኮንታክት ያድርጓት የነበረው ያወሯት የነበረውና እንገናኝ ወይም ቪዲዮ ኮል እናውራ ስትላቸው ጠፉ እና ለምንድነው ይሄን ሐሳብ ያመጣሁትኝ? አንዳንድ ጊዜ ነገሮችን እርግጠኛ መሆን ካለብን እስከ መጨረሻው ደረጃ ድረስ የሚያረጋግጥልንን ነገር ማግኘት መቻል አለብን። ምክንያቱም አሁን እኔ ከርሶ የምረዳው እዚህ ፌስቡክ ላይ ማንም ሰው ሊጽፍ ይችላል። ማንም ሰው አይደል ፐብሊክ ሲደረግ ሊጽፍ ይችላል። አሁን እኔ እሱ አይደለም እያልኩኝም አይደለም ነውም እያልኩም አይደለም። ግን ያ ሰው መሆኑን ማረጋገጥ ለምሳሌ እኔ አለምሰገድን ማናገር ፈልገው መጥቶ አይደል እኛ ጋር አሁን በአካል አገኙኝ አይደል? በአካል ሳያገኙን ወይ መረጃ ክፍል ደውለው ቀጠሮ ተሰጥቶት እኔን እስኪያገኙ ድረስ ያለው መንገድ አለ አይደል? ከዛ በፊት ግን አሁን ይሄንን ሰውዬ ሳያገኙት ግን እርሶ ሌላ ስልክ ተደውሎልዎት ነው ግንኙነት የቀጠሉት። እዚህ ላይ ጻፈልኝ ማለት ነው። ምን ጻፈልዎት? ይኸውልህ እዚህ ላይ ጻፈ፣ ቁጥር አይደለም ጽሁፍ ጻፈልኝ። ጽሁፍ ጻፈ። እሺ ኦኬ እሺ እህታችን ጉዳዩን ንገሪኝ አለ። ከዛ እርሶ ጻፉ። ሰላም እንዳልክ ተደውሎልኝ ነበር ካንተ ጋር ለመሆኑ ማወቅ ፈልጌ ነው። እኔ እደውላለሁ ነበር ያልከኝ። ከዛ ብለው እርሶ ጻፉ። ያ አለ ትላንት እስከ ማታ 4 ሰዓት ያንቺን ያለው እዚህ ጋር ይሄን ነው ሙሉ በሙሉ ማነበው። ያንቺን ጉዳይ እየተወያየን ነው የቆየ ነውና መረጃ ማደራጀት ላይ እጅግ በጣም አቅም ያለው የክትትል ባለሙያዬ ነው። ለሱ አስተላልፌልሽ ነው አውሩ የቀኝ እጄ ነው አለ። ስለዚህ ማረጋገጫ ተሰጥቶ አሁን ለርሶ ማረጋገጫ ተሰጥቶታል ማለት ነው። እኔ ነኝ ያንን ቁጥር
ወይም የዚህ ፌስቡክ በቃ የዚህ እንዳልክ ቤዛ የሚባለው የፌስቡክ ፔጅ ከኦነሩ ጋር እያወሩ እንደሆነ ማሳያ ነው ይሄ። ከዛ አዎ እሺ ስሙን ተጠቀሰ እዚህ ጋር ሞላልኝ ተስፋዬ እሱ አይደለም ብሩ ምላከው ብሩ የሚላከው በሞላልኝ ተስፋዬ ብሩን በሞላልኝ ተስፋዬ። ስለዚህ ከዚህ ኮንቨርሴሽን በኋላ ወዲያውኑ ወደ ገንዘብ ላኩ ነው የተገባው አይደለም። ተነጋግረው ሲጨርሱ ይሄ ግሩም የሚባለው ወደሱ ስለተስተል ግሩም ማለት ይሄ ጉዳዩን የሚሰራው አሁን እንዳልክ ወደ ባለሙያው አስተላልፎታል። ጉዳይ ሲኖራቸው ይከፋፈላሉ ማለት ነው። ሲያስተላልፈው ይሄ ግሩም የሚባለው አናገረኝ ማለት ነው። ሲያናገረኝ ለእንዳልክ መልሼ ጽፌለታለሁ። ግሩም የሚባለው ሞላልኝ ተስፋዬ በሚል አካውንት ትልኪዋለሽ ይለኛል። የመጀመሪያውን ገንዘብ የመጀመሪያው ማለት ነው። ስራችን እኛ ሁሉን ነገር ብዙ ነገሮች አሉ። የቤት ኪራይ አለ፣ ሰራተኛ ደሞዝ አለ፣ አንዳንድ ነገር ኑሮም እንደምታውቂ ውድ ስለሆነ የ100,000 ብር በ3 ጊዜ ክፍያ ይሆናል ማለት ነው አለኝ። አሁን የሱን ዘጋሁና ለእንዳልክ ጻፍኩኝ ማለት ነው። እሱ ላይ አለ ስጽፍለት ግሩም የሚባል ሰው አነጋግሮኝ ነበር ስል ያው የኔ እጅ ቀኝ እጄ ነው ብሎ የጻፈው እሱ ነው ማለት ነው። አዎ ቀኝ እጄ ነው ያለው ብሎ የጻፈው ግሩም የሚባለውን ነው። ከዛ ግሩም ደግሞ በሞላልኝ ተስፋዬ ላኪ ያለሽ አሁን እዚህ ጋር ሞላልኝ ተስፋዬ የሚል ደግሞ ስም አለ በሚል ላኪው አለኝ የሚል አለኝ ልላከው ወይ ብዬ ለእንዳልክ ጠየቁት ማለት ነው። ስለዚህ እንዳልክ የሚባለው ሰው አወሩ እርሶ እንዳልክ የሚባለው ሰው ደግሞ ቀጥሎ ግሩም የሚባል ሰው አውሩ የቀኝ እጄ ነው አሉት። ከዛ ግሩም የሚባለው ሰው ደግሞ ደወለና ሞላልኝ በሚባል ሰው ደግሞ ገንዘብ ላክ አለ ሲል መልሼ ለእንዳልክ ሞላልኝ ተስፋዬ በሚባለው ሰው ላኪ አለኝ። እኔ ሲጀምበር በነፃ እንደሚያደርጉ ነው የመሰለኝ ስለው አዎ የሂሳብ ባለሙያዬ ነው የላክሽበትን ሪሲት ፎርዋርድ ታደርጊልኛለሽ ሂሳብ ለማወራረድ እንዲመቸን ብሎ እንዳልክ ጻፈልኝ ማለት ነው። አዎ የሂሳብ ባለሙያዬ ነው ለኔ ስክሪንሻት ትልኪልኛለሽ ለማወራረድ እንዲመቸኝ ይላል። እንደው ግን ይሄ ነገር አሁን ጥርጣሬ ማለት አይገባም። አሁን ለምሳሌ መቼም አሜሪካን ሀገር ነው የኖሩት። ያው አሜሪካን ሀገር ስለተኖረና ወይም ኢትዮጵያ ስለተኖረም ሳይሆን አንዳንድ ጊዜ በእድሜያችንም የሆኑ የምናስባቸው ነገሮች ሊኖሩ ይችላሉ ያስባለሁና ለምሳሌ በድርጅት ያልሆነ ነገር በግለሰብም ከሆነ በግለሰቡ ስፔሲፊክሊ በሱ ያልሆነ ነገር ዓለም ሰገድ ከሆነ ዓለም ሰገድ ያለም ሰገድ ባለም ሰገድ አካውንት አበበ ከሆነ በአበበ ከበደ ከሆነ በከበደ አሁን ይሄ ስንተኛ ዙር ሶስተኛ ዙር ሄደ ማለት ነው አይደል? እንዳልክ ከሚባል ሰው ጋር አወሩ ግሩም ወደሚባል ሰው መራውት ሞላልኝ በሚባል ሰው ገንዘብ አስገባ። አሁን ነገርኩ ስጠይቀው የሂሳብ ባለሙያዬ ነው ሂሳባችንን አካውንታችንን ራን የሚያደርገው እሱ ነው። ስለዚህ እንደ ድርጅት ነው እያወራሁት ያለው ማለት ነው። እንደ ድርጅት የሚያወራ ሰው ደግሞ ምናልባት ሌሎች መጠንቀቅ ያለባችሁ እንደ ድርጅት ከሆነ ሰው የሚያወራው በድርጅት አካውንት ነው የሚገባው። የድርጅት ስም ተጠቅሶ ፒኤልሲም ከሆነ ፒኤልሲ ተጠቅሶ የድርጅት አካውንት ይኖራል። እንደ ድርጅት ከሆነ የድርጅት አካውንት ተልኮ በድርጅት አካውንት ገንዘብ ገቢ ይደረጋል። ለማወራረድም ይሁን ለምንም ነገር ይሁን በዛ መልኩ ነበር መሆን ያለበት። ምናልባት ሌሎች ሰዎችም በዚህ መንገድ ላይ የሄዳችሁ ያላችሁ ካላችሁ ምናልባት ቆም ብላችሁ እንድታስቡት ነው ይሄን ሐሳብ ያነሳው። እሺ ከዛ ገባ የመጀመሪያው 100,000 ብር እንግዲህ ትላንት እንዳወራ ነው ላኩ። ከዛ በኋላ እንግዲህ ሰላም እንዳልክ 116 በሞላልኝ ተስፋዬ አቢሲኒያ ከዛ አካውንቱን ልኬዋለሁ ዛሬ ይገባለታል የገባበትን ልክልሃለሁ። ስለዚህ በሞላልኝ ተስፋዬ የሚባል ግለሰብ በዚህ አካውንት የመጀመሪያውን 100,000 ብር ላኩ። ያው እኔ ከራሴ ወይም የነሱ ስም ጽፌ በባንክ አላኩት። እሺ ነገርኩ ጓደኛዬ ሳጫውታት ትላንትም ነግሬያችኋለሁ በብድር መልክ ነው የተሰጠ የወሰድኩት የመጀመሪያው 100,000 ብር ጭምር እና እንደዚህ አንድ ጉዳይ ነበር። እህቴን በጣም አሟት ነበር። እባክሽ ፍራንክ ፈልጌ ነበር ስላት አሁን ራሷ ይሄ የእህቴ ባል ነው ብያት ነው በሱ የላኩት ማለት ነው። ለሷ ደብቂያት ማለት ነው። ለምን በእጄ ገንዘብ ስለሌለኝ። ስለዚህ ማን የላከው ገንዘቡን? ምኑን
ገንዘቡን ከዚህ ነው የወሰዱት እኮ ከኢትዮጵያ ነው እነሱ በአካውንታቸው ትራንስፈር የተደረገላቸው ማን አደረገላቸው የእቺ ጓደኛዬ ዘመድ እኮ ግልጽ እናርገው ብዬ አዎ የጓደኛዬ በህግ ለመጠየቅ አሁን እኮ ይሄን የሚመለከቱ አካላቶች እርሶንም ለማገዝ የህግ አካላትም ቢሆን ምንም እርሶን ለማገዝ ትክክለኛ መረጃ ይፈልጋሉ ሶ በማን አካውንት ነው የገባው ይኸውልህ እኔ ነገርኳት ለጓደኛዬ ማለት ነው በዚህ አካውንት እንዲገባ ፈልጋለሁ ብዬ ስላት እሺ አሁን ይሄ ሁሉ የለም ግን እስኪ እንደሚሆን አድርጋለሁ ትለኛለች አሁን እሷ ካስገባሽ በኋላ ዘመዷ ይልክላታል ያን የላክላትን እኔ ለእንዳልክ ልክለታለሁ ማለት ነው ልክለታለሁ አሁን እየተጻጻፍን እያለን ይሄ በስልኳ ብዙ መረጃዎች እንዳለ ብዙ እንደደረሱ ቤት በስሟ ለማዘዋወር እንደሄደች እዚህ ላይ አለ ይጻፍልኝ ልክ 100,000 ብሩ ከገባ በኋላ ሰላም እህታችን እንዴት ነሽ በጣም የሚገርም እድል ነው ያለሽ ልብሽ ንጹህ ስለሆነ ሁሉም ነገር አልጋ በአልጋ እየሆነ ነው ከፈጣሪ ጋር በቅርቡ መጨረሻው ያማረ ይሆናል በጣም ወሳኝ ሰዎች እጃችን ላይ ገብተዋል ነገር ግን እያንዳንዱ ሰው በየቢሮ የሻይ እየሰጠን ነው ነገሮችን መስመር የምናስይዘው ከዛ በተጨማሪ ያገኘናቸው ጠበቆችም አሉ ብቻ ሙሉ የምታወጪው ወጪ ጉዳዩ ከተጠናቀቀ በኋላ ተመላሽ የሚደረግልሽ ሲሆን በአጠቃላይ እስከ 450,000 ብር ድረስ ይጠበቅብሻል በአንድ ጊዜ አይሆንም አከፋፈሉ ተጨማሪ መረጃዎችን ግሩም ይነግርሻል አይዞሽ ፈጣሪ እየረዳን ነው አለሽ አዎ አሁን ይኸውልህ ላቋርጥህና ይሄንን እንዳልክ በሚልከኝ ጊዜ ከዚህ በፊት ግሩም በስልኳ ብዙ መረጃዎች እንዳገኙ ቀኑ ራሱ ይለያያል በስልኳ ብዙ መረጃዎች እንዳገኙ እና ቤቱን ደግሞ በራሷ ለማዘዋወር ቆይ ላውጣልህና ታየዋለህ አዎ በትናንትና አንብበነዋል ቤቱን በራሷ ለማዘዋወር ግን እንደሆነ የኔ ቆይ አንዲችን ጥያቄ እንዛው ላይ መልሱልኝ እሺ ይቅርታና አሁን ይሄ ያነበብኩት መልእክት የሚለው እርሶ እድለኛ ነዎት አሁን እንግዲህ ለውም ሰው እንደዚህ የሚባል ሌላም ሰው ይኖራል ብዬ ስለማሰብ እርሶ እድለኛ ነዎት እግዚአብሔር ይወዶታል መረጃ አግኝተናል ቤቱን እሷ በስሟ ልታዘዋውር ምናምን የሚለውን ደግሞ ቀጥሎ ላከለውት አይደል ነው ይሄው እዚህ ጋር ባነበብኩት ነው ይኸውልህ ይሄ እንትና የላከው ነው እንዳልክ እኮ እሱ ከዚህ ላይ ነው ጥያቄ እኔ እዚህ ላይ ጥያቄ ላንሳለሁት እሺ አሁን 450,000 ብር የሚመለስ ከጉዳዩ በኋላ የሚመለስ 450,000 ብር ይላክሎ ያስፈልጎታል በቅርቡ ጉዳያችንን እናከናውናለን አለ እርሶ የእርሶ ቤት ባልሆነ ምንም እኮ በቃ ማለት ከእርሶ ጋር የሚያገናኘው ጉዳይ ለምሳሌ ገንዘቦትን ያኔ አሜሪካን ሀገር እያሉ እርሶና ወንድሞት ለወንድሞት በፈቃደኝነት የሰጣችኋቸው ወይም ሰርቶ አከራይቶ የሚሆን ቤቱን ከሰራ በኋላ እንዲመልስ 15,000 ዶላር ሰጠ ነው አላችሁኝ አይደለም የእርሶ 15,000 ዶላርን በህግም በምንም መጠየቅ ሌላ ጉዳይ ነው የእርሶ ቤት ባልሆነ ነገር የእርሶ ነገር ባልሆነ ነገር እርሶን እንደ ድለኛ አድርጎ ሲያወሩት መጠርጠር እንዴት አልመጣም ወደ እርሶ ነው የኔ ጥያቄ ይኸውልህ አሁን እዚህ ላይ ስታነበው ሰላምታችን እንዴት ነሽ በጣም የሚገርመው ጥሩ እድል ያለሽና ልብሽ ንጹህ ስለሆነ ነገሮች አልጋ ባልጋ በቅርቡ መጨረሻው ያምራል ይሁን በጣም ወሳኝ ሰዎችን እጃችን ገብተዋል ግን ነገር ግን እያንዳንዱ ቢሮ የሻይ እየሰጠን መስመር ምናስይዘው በተጨማሪም ጠበቆች አሉ ሙሉ የምታወጪው ወጪ ጉዳይ ከተጠናቀቀ ተመላሽ ማድረግ ነው ይሄ ስለ ቤቱ አይደለም የሚናገረው ይኸውልህ ይሄ 400,000 ሲጠይቅ ስለ ቤቱ አይደለም ጥሩም ብዙ ይኸውልህ እዚህ ላይ እንዳለው በተጨማሪም ያገኘናቸው ጠበቆች አሉ ብቻ ሙሉ የምታወጪው ወጪ ጉዳዩ ከተጠናቀቀ በኋላ ነው ተመላሽ የሚደረግልሽ ሲሆን በአጠቃላይ እስከ 450,000 ብር ድረስ ይጠበቅብሻል በአንድ ጊዜ አይደለም አከፋፈሉ ተጨማሪ መረጃዎች ግን ግሩም ይነግርሻል አለ እሺ ምንድነው 450,000 ለብር የሚከፍሉት ይኸውልህ አሁን ይሄ እሱ አመጣ ይሄ መቼ ነው ግሩም ይሄ ኢንፎርሜሽን አለ በስልኳ ብዙ ኢንፎርሜሽን አግኝተናል ቤት እንደዚህ ለማድረግ ሞክራለች በወንድምሽ ላይም እንዲህ ነገር ለማድረግ ሞክራለች የሚለውን ሳይ እንዳልክ ይሄኛውን ጻፈልኝ ማለት ነው መጀመሪያ ግሩም ነው
ያግንተን ይጻፈልኝ ማለት ነው። አሁን ይሄ እንዳልክ ሲል እንደገና ነገሮች አልጋ ባልጋ ሆነዋል ብሎ ሲለኝ ይሄ ግሩም የጻፈልኝ ነገሮች ብዙ መረጃዎች በእጃቸው እንዳለ እነሱ ያሉትን አመኜ ማለት ነው። እውነተኛ ይሁን አይሁን የነገሩኝ ነገር የለም። ጠይቅ ያለው ግን ስጠይቅ ምንድነው የጠየኩት ምንድነው ብዙ መረጃዎች ስል 450,000 ብር ምን እንዲደረግ ነው የከፈሉት? ይሄ ነው የኔ ጥያቄ። ነገር አሁን ይኸውልህ እዚህ ላይ እንደምታየው ግሩም ሲጽፍልኝ ማለት ነው። ያው አሁን አይደለም ነገር እህቴ በስልኳ ብዙ መረጃዎች እየተገኙ ነው። ሚገርምሽ ቤቱን ወደ ራሷ ለማዞር የማትፈነቅለው ድንጋይ የለም። እስከ መንግስት ቢሮ ድረስ ገቦ በማብላት የተለያዩ ወንጀሎችን ለመፈጸም ያለ መታከት እየተሯሯጠች ነው። ገና ብዙ እንሰማለን። ክትትላችን ከፍ እናደርጋለን። ተባባሪዎቿን ጭምር ለማጋለጥ ከተለያዩ ግለሰብ ጋር የህግ አካላትን ጨምረን በአይነ ቁራኛ እግር በእግር እየተከታተልን የሚያስፈልጉ ነገሮች ካሉ እናሳውቆታለን። አደራ ይህ መረጃ ከርሶ እንዳይወጣ ሊጠነቀቁ ይገባል አለኝ። አንድ በል ሁለተኛ እሺ ብቻ አካሄዷ ምንም ከማድረግ ወደ ኋላ የምትል አይነት ሴት አይደለችም። ቤቱን በስሟ ለማዞር የተለያዩ ቢሮዎች ላይ ብዙ ገንዘብ አብልታለች። ግን ሁሉም የእጃቸውን በቅርቡ ያገኛሉ። ጠበቃ ያስፈልገናል። ደግሞ ያወራቻቸው የመንግስት ቢሮ የሚሰሩ ሰዎችን ሙሉ ተጠያቂ ስለሚያደርጉ የተለያዩ ሊቀያየሩ የተሞከሩ ሰነዶች እንደ ሐሳባቸው እንዳይሆን ሁሉም በህግ አግባብ የእጃቸውን ለመስጠት ወንድምሽ ላይ የተሰራው የማይጠበቅ ሴራ ለማጋለጥ መፍጠን አለብን። ይሄ ራሱ በሚልኩልኝ ጊዜ ቴረር ነው የለቀቀብኝ። እንዳልክ ጥሩ ልብን ያለሽ ምናምን የሚለውን ዘረዘረልኝ ማለት ነው። አሁን ሲዘረዝርልኝ እነዚህ ሰዎች በስልክም ጥሩ መረጃ እንዳላቸው በመንግስት ቢሮዎችም የተሄደው አካሄድ እንደገና ደግሞ በወንድምሽ ላይም የተደረገው ደባ የሚለው አንደኛ ከወንድሜ ጋር ባለው ርቀት በተለያየንበቱ እንደገና ደግሞ እንደ በፊት ከኛ ጋር ያለውን ቅርበት ስላራቀ እነሱ ያቀረቡት ነገር አምኜበት ችግሮቹ ይፈታሉ። እውነታቸውን ነው። ጠበቃ ያስፈልጋቸዋል። እውነታቸውን ነው። ብዙ ነገር ያስፈልጋቸዋል ማለት ነው የሚለውን ግን በዛን ሰዓት አቅም እንደሌለኝ በለቱ ማቅረብ እንደማልችል ስነግራቸው እዚህ ላይ አለ እንዳልክ 100,000 ብሩን እኔ ልካለሁ፣ ሌላውን አንቺ ታደርጊያለሽ፣ አይዞሽ እንረዳሻለን። ይሄ አለ ወረቀቱ እዚህ ላይ ማለት ነው። እሺ እንደው መቼም አሁን ዛሬ ተገናኘ ነው አንድም መቼም ከተሳሳተን በእኛ በሄድንበት የስተት መንገድ ሌሎችም እንደሄዱም ጭምር ነው አይደለ? ማዳንም ጭምር ነው ያስባሉ። ለምሳሌ ወንድሞት የሆነ አምሯዊ የሆነ እክል ካልገጠመው በስተቀረ እንግዲህ እስከዛሬ በሚያዩት ሁኔታ ያለው ነገር በጤነኝነት ነገሮችን በትክክለኛው መንገድ እየኖረ ያለ ሰው ነው። እኔ አላቅም ይኸውልህ እንዳልክ እዚህ ላይ ማነህ አለም ሰገድ ከወንድሜ ጋር ከተለያየን 14 ዓመት ነው። አሁን በቀደም ነው የተገናኘ ነው። ይሄ በሚሆንበት ሰዓት አንደኛ ቤቱ ለመሸጥ እንደምሰማ ችግሮች አሉ ብዬ አይደለም ያልኩት። እንደነገርኩህ በማስታረቅ ደረጃ ስለሚሰሩ ይሄንን ነገር እንዲይዙት ነው። ለምን ይኸውልዎት እኔ አሁን ቆይ ልንገርዎት አንድ ነገር። አሁን አያየው ነበር እንግዲህ ከርሶ ጋር ካወራን በኋላ ቲዩቡን ገብቼ አያየው ነበር። በድብቅ ነው ሰው የሚከታተሉት በአብዛኛው። እኔ አንተን ለመጉዳት አይደለም ይሄንን የቀረጽኩት። ስራዬ እንደዚህ ከባላቸው ውጪ ከሚስታቸው ውጪ የሚሄዱ ሰዎች በመቅረጽ የማጋለጥ ስራ ነው የምሰራው። በነገራችን ላይ ካለ ፍቃድ በድብቅ ሰውን መከታተል እንደው ተገቢ ነው ብለ ያስባሉ? ነው እኔ ከኔ ጋራ ያለው ነገር ቪዲዮ ነው ሙሉ አብዛኛው ስራ ይሄ ነው እዚህ ቪዲዮ ላይ የሚቀርበው። አው ለኔ የኔን ወንድም በድብቅ የሚከታተሉበት ምክንያት የለም። ለምን በል አሁን ብዙ ነገሮችን ወደ ኋላ ተመልሼ 4.4 ሲከተከፈላቸው በኋላ 1.1 አምጪ ሲሉ የተጻጻፍነውን ራሴ ማንበብ ጀመርኩ። በድብቅማ እንደሚከታተሉ ተነገሩት። ልጨርስልህ ኖ ቆይ ተነገሩት። ቆይ ይኸውልህ ምን የሚል ጽሑፍ አለ እዚህ ላይ የሷን ያሉንን ሰዎች ተጠቅመን
እሷ ቤቱን በስሟ ልታዞር እንደሆነ መረጃ ወስደን ሚል ጽሑፍ አለ። አዎ ይሄ ማለት የሆነን ሰው እየተከታተሉ ነው እነዚህ ሰዎች ማለት ነው። ይኸውልህ በድብቅ አሁን በድብቅ ሲባል ለምሳሌ ይህ ሰው ምን እንደሚያደርግ ምን ክፉ ነገር እንደሚያደርግ ሰው ላይ አደጋ እንደሚያደርስ ይሃን እንደዛ ነገር አይደለም የተነጋገርነው። ወንድሜን ተከታትላችሁ አጌንስት አድርጉ፣ የወንድሜ ሚስት ተከታትላችሁ አጌንስት አድርጉ ብዬ አላልኩኝም። አሁን እዚህ ላይ እንዳየኸው በሚመጡበት ጊዜ እሷ በመንግስት ማነው በህግ እንደምትጠየቅ የህግ አካላት ጉዳዩን እንደሚይዙት በጠበቃ ነገሩን እንደሚጀምሩት ሲጠይቀኝ ሪኮርድ ካደረገ አነጋግሬዋለሁ። እኔ ማንንም በክፉ መልኩ እንዲሄድ አልፈልግም። ምክንያቱም እነዚህ ሰዎች ባልና ሚስት ናቸው፣ ተመልሰው ይሄዳሉ። እሷ የሚያጠፋችው ነገር ካለ እናንተ መጠየቅ ያለባችሁ ነገር ካለ አፌን አቋርጦኝ እናታችን እርሶ ዋናው ነጥቦት ቤቱ ከተሸጠ ለእናንተ እንዲሸጥ ካልተሸጠ የሰጣችሁት እንዲመልስ ነው። ሌላው የኛ ስራ ነው። በጽሁፍም አለ ማለት ነው እንጂ በድብቅ እኔ እንዴት ወንድሜን በድብቅ ተከታተሉ ይላል። እንግዲህ ምናልባት በአብዛኛው ሌሎች ተመልካቾችም እንደው እዚህ ጋር መናገር የምፈልገው ሌሎች ተመልካቾችም ማለት በመጀመሪያ ደረጃ ያው የሰውን ልጅ ካለ ፈቃዱ ህጋዊ የሆኑ አካላት ካልሆኑ በስተቀር መንግስት የፈቀደላቸው ለምሳሌ ከወንጀል ጋር የተያያዘ ደህንነት ቢሮ ሰዎችን ሊከታተሉ ይችላሉ። ከዛ ውጪ እኔ ተገቢ ነው ብዬም አላስብም። በጣም ብዙ ተመልካቾች ጥቂት የማይባሉ ተመልካቾች ይደውሉልናል። እንደዚህ የሚሰሩት ስልክ ስጡን፣ አድራሻ አላችሁ ይሉናል። እኛ የለንም አድራሻም አናበረታታምም። አፍተር ኦል ማለት ሰውን ካለ ፍቃዱ መከታተል ራሱን ችሎ እንግዲህ በህግም መጠየቅ አለበት ብዬ አስባለሁ። ምክንያቱም አንድን ሰው ካለ ፍቃዱ መከታተል ተገቢ ስላልሆነ ማለት ነው። አሁን እዚህ ጋር ምናልባት እንግዲህ ባያዝድ የሚሆኑ ተመልካቾች ሊኖሩ ይችላሉ ብዬ አስባለሁ። ለምሳሌ ብዙ እንደዚህ አይነት ቪዲዮዎችን ስናይ ባሌ እንደዚህ እያደረገ ነው ተከታተልልኝ ይባሉና የሆነ ድራማ የሚመስል ነገር እናያለን። ሚስቴን አላመንኳትም እና እንደዚህ ተከታተሉልን ይባልና የሆነ ድራማ የሚመስል ነገር እናያለን። ወዴት ነው እየሄድን ያለ ነው? ማለት ህይወት እኮ በጣም ከባድ ነገር፣ ትዳር ምናምን በጣም ከባድ ነገር እኮ ነው። ተቋም ነው ማለት የአንድ የባል ትዳሮች የትዳር ህይወት ምንም ነገር ሀፕል ሊያደርግ ይችላል። ትዳር ውስጥ አደባባይ ላይ የሚወጣ ጉዳይ ተከታተልልኝና ቪዲዮ ያዝልኝ ሲተኛ ወይ ስትተኛ የሚባልበት ተቋም አይደለም ትዳር። በነገራችን ላይ ይሄ የኔ ሐሳብ ነው። ነውርም ነው፣ ተገቢም አይደለም እንደዚህ አይነት ጉዳዮች። አንደኛ። ሁለተኛ እኔ አሁን እንዲጸጸቱ ወይ እንትን እንዲሉ አይደለም። ማለት ጠቋሚ መንገዶች ነበሩ እዚህ ላይ። እኔ አሁን በእናንተ ኮንቨርሴሽን ያየሁትኝ በንግግራችሁም በምንም ያው አንዳንድ ጊዜ ያው ሙሉ በሙሉ እርሶ እምነት አሳድረው ስለነበረ ቲዩቡ ላይ ሙሉ በሙሉ ከዛ አንፃር ያው ነገሮች ላይ ታዩት ይችላሉ። ይሄን እረዳለሁ በነገራችን ላይ እኔም ምክንያቱም በቃ አንድ የሆነ ምናምነውን ሰው የሆነ ነገር ያደርጋል ብለን ካላሰብን አላሰብንም ነው በቃ። ምናልባት ለሌሎች ሰዎች እንደ ሞኝ ልንታይ እንችላለን። እንዴት ይሄን ነገር አታስብም፣ እንዴት ይሄን ነገር አታደርግም ምናምን ልንባል እንችላለን። ይሄን ከዛ አንፃር ይሰዱት። እዛ ላይ የተጻጻፉበት ስልክ 2 ስልክ አለ እዛ ላይ ፌስቡክ ላይ። በየትኛው ስልክ ነው እርሶ የጻፉት? ይሄ አሳዩን፣ ቁጥሩ ንገሩኝ። 40 ስንት ሚሊዮን አሁን አጥፍቶታል። ፌስቡክ ላይ የለም። ይሄው በዚህ በራሱ ነው። ስለዚህ ፌስቡክ ላይ ይሄን ቁጥር አገኙ፣ የሳፋሪኮም ቁጥር በሱ ነው ከመጀመሪያ ጀምሮ ስታወሩ የነበረው ማለት ነው። እሺ አንድ ቁጥር ደግሞ አለ። እሺ ሌላ ቁጥር አለ? እስቲ ያሳይ። ቆይ እንትን ላይ ነበር ይኸው ማነው ስሙ ዋትስአፕ ላይ ማነው ቴሌግራም ላይ። እሺ እንግዲህ አሁን እንዳልክ ቲዩብ በሚል የፌስቡክ ገጽ እንግዲህ ወደ 3 የሚደርሱ ገጾች አሉ። 500 ምናምን ተከታይ እንደዚህ ያላቸው። አንዱ ላይ ያለው ቁጥር እንግዲህ አሁን እኛም እዛ ያለን እርሶ ማወሩበት ያሉት 0941 ብሎ የሚጀምር ስልክ፣ በዚህ ስልክ አውርቼዋለሁ። ስክሪንሻትም በዚህ ቁጥር
ልኬልታለሁ ብለ ይሄ ቁጥር ዛ ፌስቡክ ፔጅ ላይ ማንደኛው ፌስቡክ ፔጅ ላይ አለ። አዎ አሁን ይሄኛው ሳፋሪኮም ያልከው ፌስቡክ ላይ ነበር። አሁን ፌስቡኩ ከኔ ጋር ይሄኛው ደግሞ ሳፋሪኮም አይደል? የቀደሙ ሳፋሪኮም ነው ፌስቡክ እንትን ላይ ያለው ፌስቡክ ላይ ያለው። አሁን ሳፋሪኮም ያልከኝ ላይ ፌስቡክ ላይ ተጻጽፈናል። አሁን አጠፋው። በፊት ሜሴጅ የሚለው ስትነካ ይመጣ ነበር ራሱ ማለት ነው እና አጠፋው። ስለዚህ በዚህኛው ቁጥር ይጻጻፉ ነበረ። ድምጹን አሁን ቪዲዮን ይከታተላለሁ ብለው ቪዲዮ ላይ ስለዚህ አሁን ለምሳሌ የሚከታተል ሰው የኔን ድምጽ ያውቃል። አሁን ሳይ እንኳን ይሄ ያለምሰገድ ድምጽ ነው ሊል ይችላል። ሬዲዮም ላይ የሚያቀኝ እዚህም በዩቲዩብ የሚያቀኝ ማለት ነው። እርሶ ይከታተሉት ነበር ይሄንን ግለሰብ። ስለዚህ በስልክ ደግሞ አውርተውታል። ድምጹ ራሱ ነው በስልክ ይኸውልህ ድምጹ በጣም ያነሰ ነው። እንደውም አይሰማኝም እያልኩት ነበር። በጣም ስሎ ነው ድምጹ። እንደነገርኩት ላንተም 1-2 ብቻ ነው ያወራኝ። አሁን አውራኝ ብዬ ጽፍለታለሁ ግን አላውራሽም ቴክስት አድርጊኝ ወይም ለግሩም ንገሪው ነው የሚለኝ። ይሄ ተጻፈ አለ። እንግዲህ መጀመሪያ 100,000 ብር ከሰው ለዛውም ተበድረው ከዛ በኋላ ደግሞ 350,000 ብር አጠቃላይ 450,000 ብር ነው ያስገቡት። 200,000 ብር 201,000 ብር 200,100 ከዛ ደግሞ ይሄኛውን አሯሯጤን በቃ ጉዳዩን ልናቆመው ነው ይሄ ተጻጻፍ ነው አለ ማለት ነው ማየት ይቻላል። እና ከሚቋረጥ ጊዜ ስጡኝ በቃ አሁን ሰው ማግኘት አልቻልኩም። ቅዳሜና እሑድ ዝግ ነው። ሰው በሰውም ቢሆን ሞክሩ እንዳልክ በሁለት ቀስ ብለሽ ትከፍያለሽ ነው ያለኝ። ይሄኛው ጉሩም ደግሞ ጉዳዩን እናቋርጠዋለን በዚህ 2 ቀን ውስጥ ካልገባ ምናምን ሲለምን እንደምንም ተጨናንቄ ተላከ ማለት ነው። ለምን የወንድሜን ነፍስ ለማትረፍ እነሱ ያሉኝ ኢንፎርሜሽን ትክክለኛ ኢንፎርሜሽን ነው የያዙት በማለት 2-3 ነገር ልኮልኛል ግሩም የሚባለው ማለት ነው። ይሄንን በማመን የሚደርስ ምንድነው ማወቅ ያለብኝ ምንድነው ይገርነኝ ማወቅ ፈልጋለሁ ስል ይሄ ነው ብሎ የሚነግሩኝ ነገር የለም። አሁን ይሄ ከተላከ በኋላ ነው ከ10 ቀን በኋላ ነው ሁሉንም ብር ከላኩ በኋላ። ስለዚህ አጠቃላይ እርሶ ምን ያህል ገንዘብ ላኩ? ወደ 1 4 5 50 ወደ 6 አይጠጋም 5 ከምናምን 500 ምናምን ሺህ። እሺ እንግዲህ አሁን አንድ ነገር እናውራ። $15,000 ነው ለወንድሞት ያበደሩት የሰጡት 30 ከሁለት ከሁለታችሁ 30 የእርሶን እናውራ። $15,000 ያን የሰጡት ማለት ነው። ባንክ ዕለታዊ ብዜት ምናባዛው እንግዲህ 800 ሺህ ብር እንደዛ አካባቢ ይመጣል። እርሱ ይሄን ለማግኘት 500 ሺህ ብር አወጡ አይደለም ነገርኩህ እኮ። ይሄ መጀመሪያ የላኩት 100 ሺህ ብር ሲወስዱ ስራ ማካሄጃ አንዳንድ ነገር ማድረግ ለግላቸው መቼም ደሞዝ አለ ሰራተኛ አለ አንዳንድ ነገር አለ ገንዘብ ያስፈልጋቸዋል። ይሄ ትክክል ናቸው በያምኝበት ላኩኝ። የ400 ግን ሲላክ ስለ ወንድሜ አደጋ ላይ እንደሆነ እሷ ጋር በስልኳ ብዙ ኢንፎርሜሽን እንዳገኙ የሚለውን ሲልኩልኝ እኔ የወንድሜን ነፍስ ለማትረፍ ነው እንጂ በሌላ መልኩ ለመሄድ አይደለም። ቀኖቹን ማየት ትችላለህ። አሁን በስልኳ ብዙ መረጃ እንዳገኙ ያው በድብቅ እየተከታተሏት እንደነበር ማሳያ ነው። በስልኳ ብዙ መረጃ እንዳለ ሌላም ነገር ከማድረግ ወደ ኋላ ማትል ሰው መሆኗን ለወንድሜ ላይ የተደረገው ደባ አሁን ይሄ ሁሉ መጣ ማለት ነው። ተጨማሪ ደግሞ ቤት በ3.5 ከፍላ ለማዛወር ይሄ በማይበት ጊዜ ብሩን አይደለም ያየሁት የነገሮቹ እነሱ በትክክለኛው መንገድ ሄደው እውነት ሊያወጡ ነው ብዬ ነው ያሰብኩት። በዛ ነው እንጂ ያውም ሰው ለምነ አልቅሰህ ተማጽነ ተመላሽ ነው በሚለው ደግሞ ወደኔ አይመለስም። ብድር ስለሆነ ወደነዛ ይመለሳል። የነፍስ አባት ሳይቀር ነው ያስቸገሩት ኮርሶ አይደል? ወጥሮ ያዙኝ በቃ እስከ ሐሙስ ድረስ እስከ ዓርብ ድረስ ካላመጣሽ እንግዲህ ከኤፕሪል ጀምሮ እንደዛ ብለውኝ ጉዳዩ ግን ተሰርዟል የሚለው ላይ ብዙ ቦታ ላይ አለ። ቪዲዮ ሰርተን እናቀርባለን ይላሉ። ምንም ቪዲዮ አይሰሩም። ከዚህ በኋላ እስከ ዛሬ ሰራነውን ነገር እንትን ብለን በቪዲዮ ድምጽ የርሶን ድምጽ ከተን በቪዲዮ እናቀርባለን ጉዳዩን እናቆማለን ይሉኛል። ግን አያቆሙም። እኔም እዛ ላይ ቆምኩኝ ማለት ነው። አሁን የ1 ሳምንት ልዩነት ነው።
አሁን እኔ መባነን በምን ጀመርኩኝ? ይሃንን ወስዳችሁ እንዴት አሁን እንድትጠይቁኛላችሁ ብዬ ስላቸው ተገቢ መልስ አልሰጡኝም። ግን ጉዳዩ እንደሚቆም ነው ያንን ብር ካልከፈልኩኝ። ስለዚህ እኔ ነቃው እንደተታለልኩኝ ትክክለኛ መስመር ላይ እንዳልሆንኩኝ አየው። እንደነገርኩ ይሄ ብር እኔ ተበድሬ አምጥቼ ወደኔ አይመለስም እኮ ወደ መጣበት ወደ ተበደርኩት ሰዎች ነው የሚገባው ብዬ ነው የገመትኩት። ከዛ ምን መጣ 3.5 የሆነውን በአንድ ነጥብ እናስተካክላለን ብሎ ሲሉኝና እንደገና ከስር በማን ነው የሚሆነው ብሎ ሲል ወዲያው ነው የደወልኩለት። አነሳልኝ እንደደወልኩ። እኔ እኮ ቤቱ በእኔ ስም እንዲዞር አልፈለኩም። ምንም ነገር ወደኔ የሚመጣ ነገር አልፈለኩም። ቤቱ ከሸጠ ወደኛ በለኛ እድሉ እንዲሰጠን ካልሆነም ደግሞ እንዲመልስ እንጂ እኔ ብሩን በማወዳደር ወንድሜ ጋር ያለው ነገር ከዚህኛው ጋር ይበልጣል በማለት አይደለም። ያለው አደጋ ላይ እንደሆነ እንዲያውም በስልክ ሳነጋግረው እንዳለኝ እሱ በሚመጣበት ጊዜ የተደረገበት ነገር ለማክሸፍ የበቁ አባቶች በጸበል እንደሚረዱ እነሱ እንደሚቀበሉት ያ ነገር ነው ያሉኝ። ሌላው ደግሞ በርሶ ጉዳይ ላይ ወደ ኤርፖርት እየሄድን ነው የሚል መጣ። አሁን እዚህ ላይ እኔ ስለኔ ጉዳይ ኤርፖርት የሚያስኬድ ነገር ምን መጣ? አሁን ጥርጣሬዎች ያደረ የመጣው መቼ ነው? ከ450 በኋላ የጠየቁኝ 1.1 በደንብ ያባነነ ይመጣ። ለምን እሷ ኦሬዲ ጨርሳ ስሙን ካወዛወረች የኔ ደግሞ እዛ መግባት ምን ያስፈልጋል? የኔ ቤት አይደለም። እኔ ስሜ እዛ ይግባ ብዬ አልጠየቅኩኝም። አሁን ግን እኔ ምንድነው እነሱን በዛን ጊዜ ተማጸንኩት መክፈል እንደማልችል ስራውን ጀምሮ ለማቋረጥ ሳይሆን ለመጨረስ ነው። መረጃዎች አሉኝ ትሉኛላችሁ። ምንድነው ስላችሁ አትነግሩኝም። እኔ ባለ ጉዳይ ሆኜ የተገኘው መረጃ አይነገረኝም። ለምን እየጠየቅኩት አለ። በዚህ ላይ አሁን አካሄድ ስተት ነው ወይ? አዎ መቻወቅሽ አሁን ይሄ ከመጣ በኋላ እንደገና ደግሞ መልሼ ስጠይቃቸው እንዳልክ 3.5 ሴትዮዋ የከፈለችውን ስላስመለሱ ከሰዎቹ ጋራ በቃ ጸብ ላይ ናቸው። ስለዚህ በዚህ ጉዳይ ላይ ነገሩን መስተካከል አለብን። እስቲል የሴትዮዋን ካስመለሱ ለምንድን ነው እኔ የምጠየቀው? ይሄንን ጠይቄያቸዋለሁ። ሪኮርድ አድርገውት ይሆናል። ምክንያቱም መጻጻፉን ስለሰለቸኝ ደወልኩና ይሄንን እንዳልክ አስመለሰ ለምንድን ነው እኔ የምጠየቀው? ምን ለማድረግ ነው? እኔ እኮ ቤቱ በእኔ ይደረጋል አልኩም። እኔ ከካርታው ጋር ግንኙነት የለኝም። እኔ እንዲያውም ካርታ ሲሉ ጽፌላቸዋለሁ። ከባንክ ወደ ቤት እንደነበረ ቤቱን እዛውን እንዳልታወቀ እና እንዴት አግኝታ ልትቀይር ቻለች የሚለው በጭንቅላቴ ስለገባ እና ደግሞ ብዙ አደረጉችው ያሉት ነገር እውነት ትክክለኛ ከሆነ አደጋ ላይ ነን ማለት ነው። ቤተሰብም ወንድሜም ለምን ተገናኝተን አንነጋገርም አንገናኝም? እንደነገርኩ 14 ዓመት ነው። አሁን ሲመጣ እንኳን ይገርማል በሴም ዴይ ነው የደረስነው በተለያየ ፍላይት የተለያየ ሰዓት ማለት ነው። ግን ቤተሰብ ይጠብቅ የነበረው ለቅዳሜ እንደሚገባ ነበር። እሱ ግን ማክሰኞ ማታ ገባ ማለት ነው። አሁን ይሄኔ ለሁሉም ሰው ትምህርት እንዲሆን እነሱም ደግሞ ተገኝተው እንዲያስተካክሉ ብሩ ደግሞ ተመላሽ ከሆነ 1.1 ለምን ከራሳችሁ ከፍላችሁ ሲመለስ ወደ እናንተ ይገባል ብዬ ጽፌላቸዋለሁ። እኛ ማድረግ አንችልም። ብዙ ሰዎችን ስለምንረዳ ከአቅማችን በላይ ነው። በነገራችን ላይ እዚህ ጋር በጣም መታወቅ ጥሩ ነው። በቃ አሁን ጥሩ ሐሳብ ነው የገለጹት። በነገራችን ላይ ሌሎችም እንዲማሩ ከስተት ማድረግ በጣም ጥሩ ነገር ነው። አንድ በጣም መታወቅ ያለበትን ነገር አንዳንዴ መብታችንን ማወቅ በጣም ተገቢ ነገር ነው ብዬ አስባለሁ። ምክንያቱም ምንድነው መጠየቅ የምችለው እኔ የሚለውን ማወቅ በጣም ተገቢ ነገር ነው በህይወታችን ላይ። እኔ ምንድነው መጠየቅ የምችለው ማለት ለምሳሌ ከንብረት ጋር የተያዘ ጉዳይ ሊሆን ይችላል ምናምን እዛ ላይ እኔ ምን አለኝ የኔ ድርሻ ምንድነው? ቢኮዝ ለምሳሌ አሁን እርሶ ጠየቁ እያልኩ አይደለም። እዚህ ታሪክ ላይ ለምሳሌ ምን አለ በጣም በተደጋጋሚ ሲጠቀስ የነበረው በትላንቱም በዛሬውም ቆይታችን አይደል እቺ ልጅ ቤቱን በስሟ ልታዞር ነው ምናምን ማንም ሰው ያንን ሄዶ የመጠየቅ መብት እኮ የለውም። ቤቱ የወንድሞት ነው እና የሷ ነው፣ ባልና ሚስት ናቸው።
አለቀ። እነሱ እዛው ተዘዋወሩም አልተዘዋወሩም የነሱ መብት ነው። ይሄ መታወቅ ያለበት። አንድ ቤት እኔ ቤት ካለኝ የኔን ቤት ለባለቤቴ አዞርኩም አላዞርኩም በሷ ስም አደረኩት በኔ ስም አደረኩት የኔና የሷ ጉዳይ ነው የሚሆነው፣ የግል ጉዳይ ነው የሚሆነው አይደለ? ሌላ ሰው አሁን እዚህ ላይ አሁን እርሶም መረዳት የነበረበት አሁን በእርግጥ ከዘገየም ቢሆን ተረድተውታል እንጂ እሷ ቤቱን ልታዞር በ3 ሚሊዮን ብር ስለሆነ ያንን እናስቆምባት። ለምን ነው ለማስተካከል 1.1 ክፍል አንድ ሰው አሁን ይሄን መረዳት ያለብን ማን ውክልና ሰጥቷቸው ነው ለነሱ ሄደው የሰውን ቤት ብታዘዋውርስ ማን ውክልና የሰጣቸው? ሄዶ ለመከራከር እኮ ውክልና ያስፈልጋል አይደል? በህግ አግባብ ከሄድን ለምሳሌ እኔ ለጠበቃዬ ውክልናዬን ስለምሰጠውት ምንም ነገር ጉዳይ ላይ አለምሰገድን ሆኖ መናገር ይችላል፣ መከራከር ይችላል፣ ሄዶ እንትን ማለት ይችላል፣ ጉዳይ ማስፈጸም ይችላል፣ ምንም ነገር ማድረግ ይችላል። ውክልና ያልሰጠው ሰው ግን ያንን ነገር ማድረግ አይችልም። የእርሶ ውክልና የላቸውም እነዚህ ሰዎች። ይኸውልህ እኮ እንደነገርኩህ ሌሎች ሰዎች እንዲረዱ ነው ይሄን የምፈልገው። እርሶ በቃ አጠፉ ምናምን አይደለም አሁን ፖይንቴ ማጥፋት አጥፍቻለሁ። I don't have to go that far። የዛን ያህል መሄድ የለብኝም ነበር። አንደኛ ሌሎች ሰዎች እንዲመረምሩ ስለምፈልግ በቃ እዚህ ላይ የሚቀርቡት በሙሉ ታሪኮች ከቀረቡ በኋላ ሰዎች እዛ ውስጥ ራሳቸውን አድርገው እንዲያዩ ስለምፈልግ ነው። ሌላ አይደለም። የኔ ፖይንት ማለት አንዳንዴ መመርመር መቻል አለብን። ማለት መብት የሌለው ሰው እሷ ስሟን ልታዞር ነው ተብሎ አሁን ለምሳሌ ሌላ ጉዳይ እንበል። ለምሳሌ እንደምናያቸው አንዳንድ ቪዲዮዎች ላይ የመኪና ሊብሬውን እንደዚህ ሊያደርጉ ነው ሊቀይሩ ነው ምናምን ተብሎ ተከታተሉን። የሚከታተለው ሰው ምን መብት የለውም እኮ ሄዶ ያንን ነገር ለማስቀረፍ ፍርድ ቤት ላይ መብት የለውም። ቢኮዝ ውክልና ስለሌለው ማለት ውክልና ያለው ሰው ነው። እኛ ውክልና ስንሰጥ ሲመለከተን አይደለ? ለምሳሌ አሁን ቤቱ የእናንተ ቤት የጋራ ቤት ሆኖ ቢሆን የቤተሰቦቻችሁ የጋራ ቤት ሆኖ ቢሆን በእርሶ ስም በወንድሞት ስም በዛኛው በወንድሞት ስም በእህቶት ስም ሆኖ ቢሆን ከዛ እርሶ የራስዎትን መብት እየጠየቁ ቢሆን ለምሳሌ ወንድሞት እየኖረበት እያለ ከዛ ባለቤት አገባ። ያገባት ልጅ ቤቱን በስሟ ልታረግ እየሄደች ነው ቢባል ሴንስ ይሰጣል። የጋራ ቤታችንን አይደል የሆነ ሴንስ አለው አይደል? የጋራ ቤታችንን በስሟ አድርጋ ብትሸጥብን ሰው ይሄ የቤተሰብ ቤት መቀመጥ አለበት የሚል ሴንስ ይሰጣል። ያኔ ምናልባት በህግ አግባብ ምናምን ሊሄዱ ይችላሉ። ይሄ እንዲሆን ስለፈለኩ ነው፣ ሌላ አይደለም። እዚህ ላይ እንደመሰለ ጠይቄያለሁ በስልክ ይሄ ቤት ተስማምተው ይሆናል እንጂ እሱ ሳያውቅ የምታደርግ አይመስለኝም ስል ብዙ ያደረገቻቸው ንግግሮች አሉን። ከሌላ ወንድም ጋር እንደምትሄድ ምናምን የሚለውን ነገር ሲያመጣልኝ በቃ I was confused። ግን እዛ ላይ ስታክ አድርጌያለሁ። ለምን እሷ ብሩን እንድትመልስ ወደ ብሩ የወሰዱት ሰዎች እንዲመለስ ከተደረገ እኔ ለምንድን ነው መክፈል ያለብኝ የሚለው ላይ ስታክ ስላደረኩኝ ግን ነገሩን እንዲጨርሱት ለምን ወስደዋል። አንደኛ ቴረሩን ትክክለኛ አይሁን አላቅም፣ ግን መጀመሪያ በሚጽፉልኝ ጊዜ በቃ እነዚህ ሰዎች ፖይንቱ ላይ ደርሰዋል ማለት ነው፣ ሀቀኞች ናቸው ብዬ ስለማምን ማለት ነው። ይሄ ለኔም ይሁን ለሌላው ጉዳይ ሲኖረን የሆነ እንትን ተጠያቂ የሆነ አካል የሆነ ስም ያለው ሚዲያ ላይ መቅረቡ ነው የሚሻለው። ለምን አንደኛ የታወቁ ናቸው፣ ሁለተኛ የሚደረገው ነገር በአግባብ ነው የሚሄደው። አሁን እነዚህ አካሄዳቸውን ስታይ በትክክል በእኔ ትክክል ናቸው ብዬ ነው ያመንኩት። ስላመንኩም ነው ሄድኩት። ለምን በሚያደርጉት በሚሰሩት ማለት ነው። እኔ እረዳውታለሁ። ሁለት ፖይንት አለውት በነገራችን ላይ አንዱም ለምሳሌ ወንድሞት ላይ ለምሳሌ ሴራ እየተሸረበ ነው የሚል ነገር ሲነገሩት እንደ እህት ያሳስቦታል። አሁን እዚህ ላይ እኔ ባይደነግጡ የሆነ ነገር ባይሰማውት ነው ጤናማ አይደሉም ብዬ የማስበው እንጂ እንደዚህ አይነት ነገር ሲነገረን ማናችንም ልንደነግጥ እንችላለን። ቢኮዝ ስጋችን አይደል ቤተሰባችን ነው እንኳን። ስለዚህ ይሄ አንድ ፖይንት አለው። ሁለተኛ እንዳልኩት ምናልባት ያው ነገሮችን መርምሮ ጠልቆ አለማየቱ ደግሞ ያው ለነገሮች ከምንሰጠው ግንዛቤ ጋር ይያዛል ብዬ አስባለሁ። እኛ ጋር ቀረቡ ትላንት በነበረን ቆይታ እንግዲህ እኛ በራችን ክፍት ነው የሚል መልእክት አቅርበን ነበረ። እዚህ ላይ ምላሽ ካላችሁ ብለን ጠይቀን ነበረና አሁንም ባልደረቦቼም እየነገሩኝ ነበረ ቀርቦ ምላሽ መስጠት አለባቸው እነዚህ እዚህ ላይ የተጠቀሱት አካላት የሚሉ በጣም ብዙ ሰዎች እንዳሉ ተነግሮኛልና
እርሶስ እኛ ጋር ከቀረቡ በኋላ ቪዲዮን ካዩ በኋላ ከነሱ ምላሽ መጣ? 3 ጊዜ ደውያለሁ ቤት ሆኜ እናንተም ሳትደውሉ መልስ አላነሳልኝም ስልኩን። ግን የማታ ማታ በጽሁፍ ላከልኝ። አሁን ጽሁፉ ምንድነው የሚለው? ሰጠኝ። እሺ 3 ጊዜ ከደወሉ በኋላ የተላከው ነው። ይሄ ማታ ነው በኋላ ነው። እኔ እዚህ ከእናንተ ጋር እንደወጣው yesterday ይላል። አዎ እሺ የምታደርጊው እንግዲህ እዚህ ላይ ነው እንግዲህ የምታደርጊው ነው እዚህ ላይ ያለው ነው ቀጥታ ማለት ነው። የምታደርጊው ነገር ትክክል ነው ብለሽ ታስቢያለሽ ይላል የጥያቄ ምልክት። እኛ በቀናነት እርዱኝ ስላልሽን ለመተባበር ሞክረናል። ከዚህ ባለፈ አንቺ ነገሩን ለመቀየር ካሰብሽ እውነቱን የማሳወቅ ግዴታ አለብንና እኛም እያንዳንዱን የድምጽ ልውውጥ ለወንድምሽና ለባለቤቱ የመላክ ግዴታ ይኖርብናል። ከዛም ባለፈ ከመጀመሪያ ጀምሮ ያወራኑን በሚዲያ የምናቀርብ ይሆናል። ገንዘብ ልከናል ስለምትሉት ላኪዎች ስላላችሁት ግንኙነትና ህጋዊነትም መጠየቅ እንፈልጋለን። ለዚህም ከወንድምሽ ባለቤት የምናገኛቸውን መረጃዎች ትክክለኛ መሆናቸውን ለማመን እንገደዳለን። አመሰግናለሁ ይላል እሱ የተጻፈች። እንግዲህ ያው ማስፈራሪያም ዛቻም ያው ቪዲዮውን ለቃሁን ኮንቨርሴሽን የድምጽ ልውውጥ የለንም ብለው ነበር እሱ ነው የድምጽ ልውውጥ ስልህ ደውዬ ይሄንን ሳይደውያለሁ አላልኳቸው? አሁን የዛ ልውውጥ ነው። እንግዲህ እነዚህ ኮንቨርሴሽኖች ያው ይሄ ያው ገንዘብ ልከናል ለምትሉት ላኪዎቹ እነዚህ በቪዲዮ ደግሞ አሁን እንግዲህ እናስፈራራለን በድምጽ ወደሚል ደረጃ ተሸጋገረ ማለት ነው። ከዛ እርሶ መልስ መለሱ። እንግዲህ ያው እርሶም እዚህ ላይ የመለሱት መልስ አለ ምናልባት ብታነበው ጥሩ። እሺ ግሩም። እኔ ምንም የምቀይረው ነገር የለም። ተገናኝተን እናውራ ብዬ ጠይቄ ነበር። አንተም እንዳልክም ተጠራጥረሽ ከሆነ የንግድ ፍቃድ እልክልሻለሁኝ አለኝ። እንዳልክ አንተ ደግሞ ላክልኝ። እናንተን ለማግኘት አድራሻ የለውም፣ እንዴት ላገኛችሁ? ገንዘቡንም በተመለከተ ስራው ሲጠናቀቅ ተመላሽ ይሆናል ስላላችሁ ሀገር ቤት ያሉ የጓደኛዬ ቤተሰብ ተበድሬ መሆኑን ነግሬያችኋለሁ። አሁንም እኔ ልሳሳት እናንተም ተሳሳቱ፣ ተገናኝተን ብንነጋገር መግባባት ላይ እንደርሳለን። ጉዳዩን በተመለከተ ብዙ መረጃ እንዳላችሁና ወንድሜ ላይ የተደረገውንም ደባ እንዳለና ለወንጀሉ በሕግ አግባብ እንደምትጠይቁ ነው። ያንቺ ጥያቄ ቤቱ ከተሸጠ ለኛም እንዲሸጥ ካልሆነ ወንድሜ የተበደረውን ለማስመለስ እንጂ ሌላው የናንተ ስራ እንደሆነ ነው የገለጽክልኝ የነበረው። ለኔ ጉዳዩ ሳያልቅ ምንም ነገር እንደማትነግሩኝ፣ ይህ ደግሞ የስራችሁ አካሄድ እንደሆነ ነው የገለጽክልኝ። ስራው ከተቋረጠ ለምን አትመልሱልኝም ነው ያልኩት እንጂ ሌላ ያልኩት ነገር የለም። አሁን መልካም ፈቃዳችሁ ከሆነ ተገናኝተን ብናወራ ጥሩ ነው። እንደው ምናልባት እዚህ ጋር አንድ ነገር ልናገር። ያው ከዚህ በፊት አቅርበናል ሊሆን አንድ ታሪክ ምናልባት ተመልካቾች ካስታወሳችሁ በአሜሪካን ሀገር የሚኖር አንድ ግለሰብ እዚህ የነበረች አንዲት ልጅ ጋር የነበራቸውን የፍቅር ግንኙነት ከዛ ዘለል ያለውን ይሄ ያልጋ የወሲባዊ ግንኙነታቸውን በቪዲዮ አለኝ የኔና ያንቺ ብሎ አክቹአሊ እያወቀች ነው። በእርግጥ እሷም እንደነገረችን ተቀርጽ ይሄን ቪዲዮ ለቃሉ አይነት ማስፈራሪያዎች ነበሩና እንደዚህ አይነት ማስፈራሪያዎችን እንሰማለን በተለያዩ ሰዎች። which is ምንድነው እዚህ ጋር ማየት ያለብን ማንም ሰው በደካማ ጎን ነው የሚገባው ሰዎች። ለምሳሌ እኔ እዚህ ታሪክ ላይ የምረዳው ለምሳሌ በእርሶ ደካማ ጎን በሚናገሩት ነገር የሆነ ያሉት ነገር እንዲያወጡ በተለያዩ መንገድ ይገፋፋሉ። ማንም ሰው ነን፣ ኢሞሽናል ልንሆን እንችላለን፣ ልንሳደብ እንችላለን፣ የሆነ ነገር ልናደርግ እንችላለን። እነዛን ነገሮች ይሄ እንደዚህ አይነት ስራ በካልኩሌት የሚሰሩ ሰዎች እንደ መረጃ ነው የሚያስቀምጧቸው። ሜቢ ጥንቃቄ ማድረግ አለብን። ሰዎች ሲያወሩን ከምን አንጻር ነው እያወሩን ያሉት? ይህን ነው ማወቅ መረዳት ያለብን። አሁን እርሶን ቪዲዮ ኦፍ ኮርስ እንግዲህ ተከታተልን ያሉትን ካልሆነ በስተቀር ከእርሶ ጋር ቪዲዮ የላቸውም እንደነገሩኝ እርሶ ምናልባት የስልክ ኮንቨርሴሽን ካልሆነና ሰዎች ምናልባት እንደዚህ አይነት ማስፈራሪያ እየደረሰባቸው ይደውሉልኛል። በነገራችን ላይ እኔም አሁን ለምሳሌ እንደዚህ እንደርሶ እንደዚህ አይነት ጉዳይም ሳይሆን በተለይ የፍቅር ግንኙነት ውስጥ እኔ አስታውሳለሁ በቅርብም እንደው በሬዲዮ የሚያቀርቡት ጉዳይ ነበርና የነበራቸውን የፍቅር ግንኙነት እንደዚህ እንፖስታለን እንደዚህ እንለቃለን። በመጀመሪያ ደረጃ የአንድን ሰው እንትን መፖሰት ወይም ፐብሊክ ማድረግ ወንጀል ነው። በግልጽ የተቀመጠ ወንጀል ነው። ብዙ ዓመት የሚያስቀጣ ወንጀል። ይሄም በጣም መታወቅ መቻል አለበት። በዛ ማስፈራሪያ እኔ አንዲት ታዳጊ ልጅ ለሕግ ጉዳዩ ስለቀረበ አሁን ምናልባት ከፍርዱ በኋላ
ፕሮግራም መሰራበት ነው የሚሆነው። ይሄ መታወቅ ያለበት ነገር ወንጀል ነው። ማንም የማንንም ቪዲዮ ካለ ፍላጎቱ መልቀቅ አይችልም። አንደኛ በተለይ እንደዚህ በጣም እንትን የሆኑ በጣም ላይክ ተገቢ ያልሆኑ ቪዲዮዎችን በተለይ መልቀቁ ይሄ ተገቢ ያልሆነ ጉዳይ ነው ብዬ አስባለሁኝ። ስለዚህ ይሄንንም እንደው ብታዩት እንደው በልቦና ነገሮችን ብናደርግ ብናከናውን ተገቢ ነው ብዬ አስባለሁ። እንግዲህ አሁን እስቲ እንደውልላቸው ምናልባት ቁጥራቸውን እስቲ 0941 56 30 55 ይሄ ማን ነው? እንዳልክ ያው ምስሉ እዚህ ራሱ ላይ አለ። ይቅርታ የደወሉላቸውን ደንበኛ መስመር አሁን ማግኘት አይችሉም። እሺ 09 67 34 36 53 ማን ነው ስሙ? እዚህ ግሩም ቴሌፎኑ ለጊዜው ጥሪ አይቀበልም። sorry the subscriber's phone you've dialed is switched off። እንግዲህ ሁለቱም ስልኮች እየሰሩ አይደለም። ምናልባት እዚህ ላይ ማስተላለፍ የምፈልገው መልእክት እንዳልክ ቲዩብ የሚለው የዩቲዩብ ቻናል የምታቀርበው እንዳልክ እዛ ላይ ያለው ማለት ነው ዩቲዩብ ላይ ያለው ካሎን ካንተ ምላሽ ብትሰጠን ባንተ ስምም ሌሎች ሰዎች ይሄን ነገር ያደረጉም ከሆነ ማብራሪያ ያው እንግዲህ እኛም ካሉ መረጃዎች ጋር እናንተም ካሉ ነገሮች ጋር መተን ግልጽ ብናደርገው በጣም ደስ ይለኛል። ምናልባት ለሌሎች ተመልካቾች ደግሞ እንዳልክ ሲባል ባያዝድ እንዳይሆኑ በጣም ብዙ እንዳልኮች አሉ እንግዲህ የምናውቃቸው ከተማችን ላይ በሚዲያ ደግሞ በደንብ በቅርበት የምናውቃቸው አሉ አይደለ? እነሱ እዚህ ላይ ያለው ዩቲዩብም ላይ ያለው በፎቶም በቪዲዮም የምታዩት ሰው ምናልባት በድምጽ የምታውቋቸው እንዳልኮች ይኖራሉ ብዬ ስለማስብ እነዛ እንዳልኮች አይደሉም። በተለይ እንዳልክ አሰፋ አይደለም። ለምሳሌ እንዳልክ አሰፋ የእርቅ ማዕድ ላይ የምታውቁት እንዳልክ አሰፋ እሱ አይደለም። ይሄን በግልጽ ማወቅ አለባችሁ። ሌሎች እንዳልኮችም ሬዲዮ ላይ ያሉት እነሱ አይደሉም። እዚህ ቪዲዮ ላይ ያለው ይሄ ቪዲዮ ላይ ያለው እና እሳቸው እንግዲህ የዛሬ ባለ ታሪካችን እየገለጹት ያለው ሰው እንዳልክ ቲዩብ በሚል የዩቲዩብ ቻናል ስራዎችን እየሰራ ያለ ጸጉሩ ራስታ እዚህ አሁን ላይሰንሱ ላይም ያለው ደሴም ነው። እሱን ግለሰብ ነው እየገለጹልን ያለው። ስለዚህ ምላሽ ካለ እሳቸው ተሳስተዋል ያቀረቡት ነገር ውሸት ነው የሚል አካል ካለ ከዚህ ጉዳይ ጋር በቀጥታ ተያያዥነት ያላላችሁ ሰዎች በሙሉ በራችን ክፍት ነው። ደውሉልን፣ ምላሻችሁን እናቀርባለን። ሌሎች ባለ ታሪኮቻችን ግን ተመልካቾቻችን ግን ከዚህ ታሪክ ተማሩበት። በተለይ በውጭ ሀገራት ያላችሁ በሀገር ውስጥ እንደው በሀገር ውስጥ ያላችሁ አትሊስት እንደው የሆነ ቢሮም ስትባሉ መሄድ ምናምን ነገሮች ስለሚኖሩ ነገሮች ይቀሉላችኋል ብዬ አስባለሁ። በውጭ ሀገር ያላችሁ እህት ወንድሞች ግን በመላው ዓለም ያላችሁ ይሄ ታሪክ ሊያስተምራችሁ ይገባል። እንሰማለን አይደለ? እንደዚህ ተጭበረበርን፣ እንደዚህ ሆነን፣ በዚህ ሳለማናቀው ሰው እንደዚህ አድርገን በቃ ነገሮችን እስኪ ጠለቅ ብላችሁ አይታችሁ የሆኑ ነገሮችን ህጋዊ በሆነ መልኩ ነገሮችን ስታደርጉም ህጉን በጠበቀ መልኩ ብቻ አድርጉ። አትሊስት ነገ መጠየቅ ትችላላችሁ። ህጋዊ በሆነ መልኩ የምታደርጓት እያንዳንዷን ነገር መጠየቅ ትችላላችሁ። ስለዚህ እንደዛ ቢደረግና እንደዛ ቢታይ በጣም ደስ ይለኛል። ለቆይታችን ስላስተማሩን በጣም ከልብ አድርጌ በተመልካቾች ስም አመሰግናለሁ። እኔም አመሰግናለሁ። እዚህ ላይ ትላንትና በጻፍ ክልል ላይ ግሩም ሆንክ እንዳልክ ተገናኝተን እያንዳንዱን ነገር ብንገልጽ ጥሩ ነው። አሁን ትላንት ግሩም በጻፍ ክልል ላይ ለወንድምሽ ሚስት የወንድምሽን ሚስት ፎቶና ጉዳዩን እናስተላልፋለን የምትልኝ አንደኛ ተደብቆ ያደረግነው ነገር የለም። ምክንያቱም እኔም ህጋዊ ናችሁ ብዬ አምኜ ነው ነገሩን የጀመርነው። እንደገና ስለሷ ያላችሁ መረጃ የስልክ መረጃ እንደገናም ደግሞ የተደረገው ደባ ያ ሁሉ ኢንፎርሜሽን አለን ብላችሁ አሁን ደግሞ መልሰ በትላንት በላክልኝ ላይ ዶክመንቶቹን ያሉን ነገሮችን ሰብስበን ቪዲዮ እንሰራለን ለወንድምሽ ሚስት እናሳውቃለን። እነዚህ ብዙ በዚህ በስልኩ ላይ የተጻጻፍናቸው ነገሮች ለኔም ይሁን ለሌሎች ትምህርት ስለሚሰጥ የዮሃ ሚዲያ እንቅረብና እንነጋገር። ለምን እኔም የተሳሳትኩት ስተት ለሌላው ትምህርት ይሆናል። እናንተም የተሳሳችሁት ስተቶች ለሌላው መማሪያ ይሆናል። እናንተም ደግማችሁ እንደዛ አይነት ስተት አትሰሩም።
በቅሬታ ሳይሆን እኔ ደግሞ መማሪያ ስህተቶችን ማስተካከያ አድርገን ብናየው ደስ ይለኛል። ትላንትም ደጋግሜ 3 ደውዬልህ ነበረ፣ ግሩም አልመለስክልኝም እና ብትችል ብንገናኝና ብንነጋገር መልካም ነው። እንግዲህ ለተሰጠኝ እድል በጣም አመሰግናለሁ። እንግዲህ ተመልካቾቻችን የዛሬ ቆይታችን ይህን ይመስላል። በሌላ ጊዜ በሌላ ታሪክ እንገናኛለን። እኛን ማግኘት ከፈለጋችሁ በእዮሃ ሚዲያ የሚቀርብ ጉዳይ ካላችሁ ደውሉልን፣ በቀጠሮ እንገናኛለን። እኔ ዓለምሰገድ ታደሰ ነኝ። መልካም ጊዜ